ሙሽ አያውቅም እንዴ? ቆይ በቃ ማስታገሻ አሁን እኮ የባሰይን ብለሽ ሂጂ በቃ እሺ ሄደ ተፈተኝ ሄደሽ ታትሄድም አንተን አላምንም ራሴ ሄጄ እገዛለሁ ናኒ በእናትሽ አታበሳጭኝ እዚህ ተቀመጥ እሷ ትገዛልሃለች አታምንም ማለት ነው እንግዲህ ፋርማሲስት ነኝ እኔ ድምፁ ራሱ በጣም ነው የተቀየረው እሺ ሲያሳዝን እንግዲህ እውነት ከሆነ አላህ ሙሉ አፍያን ይመልስልህ ወላሂ እውነቱን ከሆነ ማለት ነው እውነት ከሆነ አላህ ሙሉ አፍያን ይመልስልህ እንደ ድምጽ ከሆነ ግን እንግዲህ ያው እንደዚሁ ደግሞ ሙሽ ማዘርዬ የረጅም እድሜ ከጤና ጋር እንወዶታለን እናከብሮታለን ቢግ ሪስፔክት ለእናታችን ማለት ነው እንግዲህ ወዶቼ ሌላው ደግሞ የመጣሁበት ምንድነው አንዳንድ እህቶች የብሩክ ቁጥር ያላችሁ ድራማ በሚነሳበት ሰዓት ዝም ብላችሁ ብሩክ ጋር አትደውሉ ስርዓት ያዙ ማለት ነው ሁለተኛ ነገር ደግሞ እነሱ ጋር ለመደወል ሃይሚ ጋር ለመደወል ያለባችሁ ሴት ሆናችሁ ወንድ ጋር አትደውሉ ማለት ነው አታቁጥር አለኝ ብላችሁ ከምር ከኢትዮጵያ የሆነ ነገር ሰምቼ በጣም ነው ስስቅ ሳይሆን እነሱ ይስቃሉ አንዳንድ እህቶች ማለት ነው በድራማ ወቅት የሚደውሉ ከዩቲዩብም እንደዚሁ ከቲክቶክ አሉ ሲቀጥል ደግሞ ቲክቶክ ላይ የምታቀነባበሩ ብሩክን እናንተ መልካችሁ ሲያምር ልጆች ናችሁ አረ በእናታችሁ ባልጠፋ ወንድ ብሩክ የሃይሚ ብቻ ነው እኛን ማታሳቁን ምን አይነት ናቸው አሳፋሪ በዛ ላይ ደግሞ ከውዶቼ ኔቨር የከተማ ልጅ እንደዚህ ያደርግም አይ ኔቨርስ በ10 ጣቴ እፈርማለሁ እህቶች አሉ በጣም ምርጥ ጨዋዎች አሉ አደብ ያላቸው የወንድ ቁጥር እንኳን በወንድምነት እንኳን የማይፈልጉ ብዙ እህቶች አሉ ጨዋዎች ማለት ነው ባይዘው የወንድ ቁጥር መያዝ ማለት ባለጌ አያሰኝም ግን አንዳንዴ በቃ አዲስ ፍቅረኛሞች ናቸው ሃይሚና ብሩኬ ስለዚህ አንድ ችግር ሲፈጠር ብሩኬ ጋር የምትደውሉት ምንድነው ወንድማችሁ ነው አይኖ ወንድማችሁ ነው ግን ሃይሚ ጋር ደውሉ እናንተ ደግሞ ቲክቶክ ላይ ቁልት የሚያደርጋችሁ በፎቶ ስርዓት ያዙ አንዳንድ እህቶቼ ደግሞ አንቺ ደግሞ አፍሽን ዝጊ ዘመድ እንትን አትበይ ኮንግራ አላት ምትሉኝ እናንተ ማፋችሁን ዝጉ እዚህ ጋር ከእንግዲህ ምንቃወመውን እንቃወማለን በሃይሚና በብሩኬ ቀልድ የለም ለማንኛውም እስቲ ወደ ሀብ መጣበታለሁ ዛሬ ደግሞ ሆስፒታል ሆነናል አንዴ ፍርድ ቤት አንዴ ሆስፒታል እኛስ ፈረደብን አሰላሙ አለይኩም ወራህመቱላሂ ወበረከቱ ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም እንግዲህ ረፋር ላይ የደረሰን አንዳንድ መረጃዎች አሉ እንደዚሁም ሀብ ወንድማችን የብሩኬ ወንድም በጣም ምርጥ ወንድማችን አሞት ወደኛ ከች ብሏል እኛ እንግዲህ እኔ እንትን ነኝ ላብራቶሪ ነኝ እንግዲህ ላብራቶሪ ነኝ የድምጹ መቀየር ብዙ የለውም ህመሙ እውነት ነው ወይ ለምትሉኝ እውነትም ከሆነ አላህ ሙሉ አፍያውን ይመልስለት ውሸትም ከሆነ እንግዲህ ያው ድራማ ነው ስራ ነው እና የታመመ ቪዲዮ ደቅኖ መምጣቱ ለምን አስፈለገ ናንዬም ስተዲ ባይዘው ትምህርት ላይ ናቸው የኛውም ሄዳለች ማለት ነው ረፍት ነበሩ አሁን ክላስ ገብተዋል ማለት ነው እና የት ነው እሷ የተመደበችው እና ኦ ማይ ጋድ ሐሳቢና ምርቃቷም እየደረሰ ነው ግዴታኛም እንትን እንላለን እናሽቃብጣለን የምርቃቷ ዕለት ማለት ነው እና ናንዬ ወደ ትምህርት ቤት ሂጂ እንግዲህ ያመመው ጨጓራው ነው ባይዛው ጨጓራው ነው ድምፁ ያስታውቃል ወዶቼ አላህ ይቅር ይበለኝ በበሽታ አይሳቅም ምን ላድርግ ታዲያ ወዶቼ ምን ላድርግ አላህ ሆይ ይቅር በለኝ አላህዬ ማለት ነው አላህዬ እኮ ለኔ ልዩ ነው ወላሂ እና ይቅር ይበለኝ ለምሳላችሁ እኔ እኮ ግራ ገባን እኔ አንዴ እንትኑን እንዴ ኢትዮጵያ ፋርማሲስቶች እኮ ከሰሩ እኛ ጋር መተው እንትን የሚሉት ጭቅጭቅ ሲኖር እኛ ፍርድ ቤት ነን የፍርድ ቤት ደሞዝ ነፃ ነው ያሉት የተቀጣሪዎች መንግስት ነፃ ነው እንዴ ሀብ ደግሞ እንዴት ነው እንደዚህ እየጮህ አሞታል አላህ ይቅር ይበለኝ ያ ረቢ ያ ረብ አላህ ወላሂ ይቅር ይበለኝ ማለት ነውና እኔ የምስቀው ለምንድነው አንዳንድ ኮሜንት መልሳችሁ እየገረመኝ ነው ለማንኛውም በሚለው እንለፍና እነዛን ልርገጣቸው ጨመርኩ እኮ እናንተ ቢስሚላህ ከምር ቲክቶክ ላይ ብሩክን አንዴ ቼቼ አንዴ እንኮኮ የምታረጉ ሴቶች ማለት ነው ስርዓት ያዙ ማለት ነው እንደዚህም ደግሞ ቁጥር አለኝ ብላችሁ ያንዳንዳችሁ ማለት ነው ቁጥር አለኝ ያላችሁ ሴቶች የምትፈልጉ ከሆነ ሃይሚዬ ጋር መደወል ነው እንዴ አንዳንዴ ግን አይዶን ወዶች አንዳንዴ እንትን ነው
አይዶን ነው። እኔ አንዳንዴ ሪሊዮን እኔ አንዳንዴ እኔ አሁን ለምሳሌ ለሃይሚና ለብሩኬ በጣም ቢግ ሪስፔክት አለኝ። ቢግ ሪስፔክት የሁለቱንም ቁጥር የሚሰጠኝ በጣም ነፍሰው አለ ከሀገርም እዚሁም ዩቲዩብ ላይ ያሉት ግን አልፈልግም። ፎርዋት አንዳንዴ የሆነ ኦኬ የሃይሚዬን ቦስት ችግር የለውም ግን ያው ለዩቲዩብ ነው እባላለሁ። አንዳንዴ የራሴን ክብር እጠብቃለሁ። ከዛ ነው ግን የብሩክ መውሰድ ነውር ነው እኮ። አንዳንዴ ውዶች እስቲ ረጋ በሉ። አብሶ ዩቲዩብ ላይ የሚያላችሁ ናችሁ፣ ቲክቶክ ላይ የሚያላችሁ፣ ዩቲዩብ ላይ የሚያላችሁ ብዙዎች አላችሁ፣ ቁጥር ያላችሁ ግን ረጋ። ወንድ ጋር አይደወልም፣ ነውር ነው። ሃይሚ ጋር ብቻ ነው የሚደወለው። ሲቀጥል ደግሞ ቲክቶክ ላይ ያላችሁ በጣም የምታምሩ መልካችሁ ሲያምር ግን ለነገሩ እኮ ምስኪን ወንዶች እኮ በቃ እንደዚህ አይነት ሴቶችን አይፈልጉም። ከምር እኔ በጣም እያዘንኩ ነው ያለሁት። ወንድ ላይ የሚያለቅሱ በጣም ቆንጆች በእድሜ እስከ 20 እስከ 23 የሆኑ ልጆች ናቸው። አሁን ብሩክ የሃይሚዬ መሆኑን ፀሐይ የሞቀው ሀገር ያወቀው ነው። ደም ስታን ተከትኩ አንተን በርበሬ ማጠን ነው። የቡታጅራ ሰው የሪያድ ወንዶች መስሏቸዋል። በይዘው ሪያድ ወንዶች ሁሉም አንድ አይደሉም። ቢሆኑም ደግሞ አንዳንድ አጭቤዎች አሉና ስርዓት ያዙ። ብሩክ ጋር ስርዓት ያዙ። በቃ ለምን ያኔ አትረብሹ። በቃ እሱ ፎከስ አድርጎ ስለ ፍቅረኛው ብቻ እንዲያስብ ነው የምንፈልገው እኛ። ቢዚ አታርጉት። ራሱን አደውሉለት ለብሩክ። አዳሜ ስልክ ያለሽ የብሩክ ስልክ ያለሽ ሴት አዳሜ። ቆይ ርዕስ እንደዛ ነው የምጽፈው። አዳሜ ብሩክ ጋር ማትደውሉ። ብሩክ ኦንሊ ፎር ሃይሚዬ ባይዘው ወዶች የቀሉ ቀልድ ነው። የሆነች ሴት አሁን እህት ሴት ሁለት ፍቅረኛሞች ፍቅራቸው የሚጣፍጥ አሁን ስደት ላይ ምንድን ነው የሚያደርጉት? ሚስትየው ደሞዝ አላት ማሻላ፣ በቂ ነው። የሳውዲ ደሞዝ ማሻላ ነው። ከዛ ምንድነው በጀማ ይኖራሉ። ከዛን ወንዱ ሴንስ አይኖረውም። ገባችሁ? በፈለገ ሰዓት ሚስቱን አያገኝም። ላይክ ለጨዋታም ለቀልም ለመሳምም ላይክ በህብረት እኔ ይሄን ነገር አልደግፈውም። ኢትዮጵያም ኑሮ ነው፣ ስደትም ኑሮ ነው። መኖር ካለብን እንደ ኢትዮጵያ ለብቻ ለምን ሰጣ አይሆንም? ከዛ ፍቅራችሁን በቃ እንዴት ደስ እንደሚል እንዴት እንደሚያብብ ተተማምሳችሁ ግን መኖር። እንደዚሁም ደግሞ የባላችሁን ቁጥር በስራ ቢሆን ኢትዝ ግሬት። ያለ ስራ ግን አሁን እንደ ብሩኪ አሁን ያለ ምንም ሪዝን ድራማ ሲጀምሩ ብሩካ ቄው ሴቱ ማለት ነው። አሳፋሪ። እኔ ዛሬ ረጅም ሳሳወራ ነበር። ሴቱ ራሱ እንዴት ነው ስደት ዓለም ያላችሁ ሴቶች እንዴት ነው ወንድ ጋር መደውሉት? እንዴት ደግሞ የክፍለ ሀገር ልጆች ናችሁ። አያም ሶ ሶሪ። እዚህ ጋር የከተማ ልጅ ኔቨርስ አያደርግም። ለምን ጨርሳለሁ እዛ ምን መጣው? እኛ ምን አስጨነቀን? እኛ ወንድ ብርቅ አለብን እንዴ እዛ? እና ይሄን ነገር ስናገር ቴንኪር ለምናገረው ወርዶች ብሩጋስ ወንድ ጋር የሚደውል የወንድ ፎቶ የሚያሸጋግር እነሱን ነው የምላቸው። ብዙ የክፍለ ሀገር እህቶች አሉ፣ በጣም ጨዋ፣ በጣም ዲነኛ፣ እንደዚሁም በጣም ጨዋዎች አሉ። ግን እየተናገርኩ ያለሁት ብሩክን የምታቀርማበር ሴት፣ ብሩክን አፈቀርኩ ምትለው፣ ከበድን አፈቀርኩ ምትለው፣ ጫላን አፈቀርኩ ምትለው፣ መሐመድን አፈቀርኩ ምትል ሴት ፍቅረኛ እያለው ለነሱ ነው ሪሊውን ነው። እና አንዳንዴ አታሳፍሩን፣ እኛም አታሳቁን ማለት ነው። ሴቶች ወንድ ጋር አትደውሉ። በቃ በምንም ሪዝን የወንድ ቁጥር ለምንድን ነው የሚሰጠው? ፎርዋት እንዴ ነውር ነው ኮዶቼ። ያለምንም ምክንያት እኔ ወይ ስልክ የሚሰራልኝ ልጅ ካልሆነ ያለምንም ምክንያት ወንድ ጋር የምደውልበት ምንም አይነት ሪዝን የለም። ነውር ነው። ሴት ተከበሪ ማለት ነው። ሴቶች በእህትነት ነው አይኖ በእህትነት ነው፣ ግን አስፈላጊ አይደለም። ተማሩ። ለማንኛውም ታምሌላ ያለጥፍም ብዬ ነበር። አሁን ግን ለጥፋለሁ። ብሩክን ያቀፉ ሴቶች። ሲቀጥል እንግዲህ ያው ካመመክም ስለሳኩም አፉ በሉኝ። ለምን ዋሻቸዋለሁ? ያመመው ስላል መሰለኝ ነው እና ድምፁ ማለት ነው። እና በቃ ይመችህ። ለማንኛውም አላ ሙሉ አፍያን። ሲያምክ ታዲያ ዩቲዩብ ውስጥ ምናምን አትግቡ ውዶቼ ማለት ነው። ቡታጅራ ያላችሁ ዩቲዩበሮች ሲያማችሁ ትኩስ ነገር ላይክ ነው እንጂ ካሜራ ውስጥ ባትገቡ ኢትዝ ግሬት ነው። አይን ይበላችኋል። እኔ ረቢን ነው የምላችሁ። እኔ ቡታጅራ አላምንም። በቃ ግልጹ ልንገራችሁ፣ ወዳችኋለሁ። ከሀገሬ ልጆች የበለጠ ወዳችኋለሁ። ግን ቡታጅራ ላይ ኔቨርስ አላምንም።